ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ቲያን የተባለ ግሩፕ ዋና መሪ የሆነውን ጂያንፌን እናየዋለን። ታዲያ እሱ ከስራ ባልደረቦቹ ጋር እየተጨቃጨቀ በነበረበት ጊዜ ሹጂንግ የተባለች የቀድሞ ፍቅረኛው ነበር የመጣችው። በዚህም አመጣጧ ሁለቱ ግንኙነታቸው እንዲመለስ ሳይሆን እዛ ድርጅት ውስጥ የቤተሰቦቿ ደም ስለተከፈለበት እሱን ለማስመለስ ነበረ። ፊልማችንም የሚጀምረው ሹጂንግ ራሱን አጥፍቶ በገመድ የተንጠለጠለ አባቷን እያየች ስቅስቅ ብላ እያለቀሰች ነበረ። ያኔ ጂንካ የሚባለው ሰውዬ ያስፈራራት ጀመረ። ይሄ ነገር ከተፈጠረ 8 ዓመት አልፎት ነበረ። አሁን ሹጂንግ በጣም ጠንካራ ኩሩ ሴት ሆና ነበር። እዛ ድርጅት ውስጥ የሚሰራውን ከዚህ ቀደም ሲያስፈራራት የነበረው ጂንካ የሚባለውንም ሰውዬ በማጭበርበር ወንጀል እዛው ስትከሰው ነበረ። ሊያምንናት አልፈለገም። እሷ ግን ብዙ መረጃዎችን ይዛ ነበር ወደዛ የመጣችው። የቲያን ድርጅት እጅግ በጣም ታዋቂ የሆነው በጂያንፌ አባት አማካኝነት ነበረ። አሁን አባትዮ ኮማ ውስጥ ስላለ ጂያንፌ የአባቱን ቦታ ተክቶ እየመራ ነበር። ሁለቱ ከዚህ ቀደም ፍቅረኛሞች የሆኑ ሰዎች አሁን ላይ ቢገናኙም ያገናኛቸው ደግሞ ስራ ብቻ አልነበረም። በማያውቁት ሁኔታ የድሮ ፍቅራቸው ያሳስባቸው ነበር። እሷ ማገኘው የምትላቸው መረጃዎች እንዳለ ከተጠቀመችበት በኋላ አንድ ቦታ ሄዳ እያቃጠለች ነበረ። እሷን ለማግኘትም ጂያንፌ መጥተው ነበረ። ታዲያ አንገቱ ላይ ባለው ጠባሳ አማካኝነት ታስፈራራው ጀመረ። ያንን ጠባሳ ያደረገችበት እሷ ነበረች። ታዲያ እሷን በሚያያት ጊዜ ውስጡ የሚታየው ጥላቻም ፍቅርም ነበረ። በቻለው መጠን እሷን ሊጠብቅ ሞክሮ ነበረ። ነገር ግን ከቤተሰቦቹ ሊያስበልጣት አልቻለም። ወደዚህ ቦታ ድጋሚ እንዳትመጣ እሷን ለመጠበቅ ብዙ ሞክሮ ነበረ። እሷ ግን ለበቀል ነበር የመጣችው። ትሰማኛለህ? እናንተ ድርጅት ለመስራት ነው የመጣሁት። ከዚህ በኋላ ህጉን ማረቀው ሆነ ማውጣው ነኝ። ታዲያ በቀጣይ ቀንም እሷ እዛ ድርጅት ውስጥ የዲዛይን ዳይሬክተር ሆና ስለተቀጠረች እሱ ሊያዋራት መጥቶ ነበረ። ነገሮች ከመጀመሪያው የተፋፋሙ ነበሩ። ይበልጥ ያናደደው ግን የእሱን ታላቅ ወንድም እጮኛዋ እንደሆነ ስትናገር ነበረ። ይሄንን ሲሰማ በጣም ደንግጦ ነበረ። በሶስቱ መካከል ያልታወቀ 3 ማዕዘን የያዘ ጥላቻ ነበረ። በዚህም መጀመሪያ እዛ ድርጅት ውስጥ ከተቀላቀለች በኋላ መጥፎ የሆኑ ሰዎችን ለማስወገድ ነበር ያሰበችው። መጀመሪያው ጂንካይ ሲሆን እዛ አዲስ የሚቀጠሩ ሴቶች ላይ ጾታዊ ጥቃት በማድረስ ይታወቅ ነበረ። እሷም እጅ ከፍንጅ ነበር የያዘችው። ከዚህ ቀደም ማንም ሰው ሀይ ብሎ ታያቅም። በአሁኑ ግን እሷ ልታባረረው እንደምትፈልግ ነበር የተናገረችው። ከሱ ባሻገር ከድርጅቱ በጣም ብዙ ገንዘብ ያጭበረብር ነበረ። መረጃዎችም እንዳላት ትናገራለች። እሱ ግን አሁንም መረጃ ቢኖራትም ከዚህ ድርጅት እንደማይወጣ እየነገራት ነበር። እንደ እጮኛ የያዘች የጂንፌን ወንድም ዞያንንም በመጠቀም ጂንካይን ከድርጅቱ በቦርድ ስብሰባ አማካኝነት ልታባረረው ችላ ነበረ። እሷም እዛ ቆማ በጥላቻ ሁሉንም እየተመለከተች ነበረ። በዝናባማ ቀን ላይ በጣም የምትወዳቸውን ሰዎች ያጣችበት፣ አሁን ደግሞ የነሱን ደም የምታስመልስበት ሰዓት ነበረ። በዚህ በቀል ውስጥ ግን በሁለቱ የቲያን ወንድማማቾች መካከል ገብታ ነበረ። ታዲያ አንድ ቀን ላይም ሶስቱ እንደ ድንገት ሊፍት ውስጥ ነበር የተገናኙት። በዚህም ሹጂንግ ባሌ ብላ ያሰበችውን ጆያንን ይዛው ነበረ። በዚህም ከጀርባቸው የቆመው ደግሞ ጂያንፌ ነበረ። ታዲያ ፍቅሩ ከሱ እርቃ ከሌላ ወንድ ጋር ስትሆን ማየት በጣም ስለከበደው በአንድ ጣቱ ጀርባዋን እየነካት ነበረ። ከዛ ልትወጣ ስትል ደግሞ እጇን ከመያዝ ወደ ኋላ አላለም ነበረ። እሷ ግን ልትራራለት አልፈለገችም። አሁን አይምሮዋ ሙሉ ለሙሉ በበቀል የተናወጠ ነበረ። ከዚህ ቀደም አስራ አይኑን ሁላ ጨፍና ነበረ አንገቷ አካባቢ ከነከሰችው በኋላ እስካሁን ጠባሳው የኖረበት። በሌላ በኩል ጂንካይ ደግሞ ከድርጅቱ ከተባረረ በኋላ ዝም ማለትን አልፈለገም ነበር። ያለውን ገንዘብ ይዞ አዲስ ካገባት ሚስቱ ጋር ለማምለጥ ነበር የሞከረው። በዛ ሰዓት ግን የቀድሞ ሚስቱ ትመጣለች። በዚህም እሷን ይዛት የመጣችው ሹጂንግ ነበረች። ውጥንቅጡ ሲወጣ ቆማ ለማየት በጣም ፈልጋለች። በመቀጠልም በሻንጣው የደበቀው ብዙ ገንዘብ መሬት ላይ ዘረጋፍ ጀመረ። የሱ አዲስ ያገባት ለገንዘብ የቀረበችው ሴትና የቀድሞ ሚስቱ አንድ በአንድ ገንዘባቸውን ድርሻቸውን ሰብስበው ነበረ በወደቀበት ጥለው ተሄዱት። ታዲያ እሷም ከ8 ዓመት በፊት እሷን ልክ እንደ ውሻ እንዳያትና አባቷ ላይ ተንጠልጥሎ አንዴም እንኳን ሀዘን እንዳላሳየ ነበር ያስታወሰችው። በመቀጠልም የሄደችው ጂንፌ ቢሮ ውስጥ ነበረ። መረጃ ለማግኘትም ትፈልግ ጀመረ። እሱ ግን ቀድሞ አውቆባት ነበረ። እዛው እጅ ከፍንጅም ይዛታል። እሱም ማንኛውም አይነት ገንዘብ ሊሰጣት ፍቃደኛ እንደሆነ፣ ነገር ግን በምላሹ ከወንድሟ ጋር ያላትን የእጮኝነት ማስመሰል ማቆም እንዳለባት ነበር ሲነግራት የነበረው። እኔና እሱ ልንጋባ ያሰብነው እኮ በውሸት አይደለም፣ ስለምንዋደድ ነው። ይሄ ነገር ግን ውሸት እንደሆነ እርግጠኛ ነበረ። የድሮውን ሊያስታውሳት ብሎ ወደ ጠረጴዛው ካስተኛት በኋላ ይሰማት ጀመረ። በንዴት ግን እሷ በጥፊ ነበር የመታችው።
ታውቃለህ አይደል የድርጅታችሁ ወጪ ገቢ አባቴ ከሞተበት ቀን ቁጥር እስኪያንስ ድረስ እናንተን ከመበቀል ወደ ኋላ አልልም። ሲቀጥል ደግሞ የወንድምህ ሚስት ነኝ። ከዚህ በኋላ አማቼ እያልክ ነው ልጠራኝ የሚገባው። ታዲያ ጄንፌም እሷን እንድትከታተላት አንዲት ሴት ባር ውስጥ አግኝቶ እያናገራት ነበረ። በሌላ በኩል ደግሞ ሹጂንግ መንገድ ላይ እየተራመደች ነበረ። በዛ ሰዓት ለዘመናት ቤተሰቦቿን በጥብጧል ብላ ያሰበችው ጄንካይ እየተከታተላት ነበረ። መሬት ላይ ወድቆ እርዳታዋን ቢጠይቅም እሷ ግን ዞር ብላ ልታይ አልፈለገችም ነበረ። በመቀጠል ሄደችው የነ ጄንፋይ አባት የሆነውን ሰውዬ ለማግኘት ነበረ። እሱን ኮማ ውስጥ ነው። በዚህም ስትናገር የነበረው ምንም ቢሆን ከነ ልጆቹ እንደምታጠፋው ነበረ። በቀጣይ ቀንም የሙሽራ ቀሚስ ለመለካት ከጆያን ጋር የሙሽራ ቀሚስ መግዣ ቦታ ነበር ሄደችው። ታዲያ ሙሽሮች የሚለብሱት ነጭ ቢሆንም እሷና ጆያን ያላቸው ነገር ግን ከበቀል የተነሳ ስለሆነ ጥቁርን ነበር የመረጠችው። በዛ ቦታ ሲያልፍ የነበረው ጄንፌይ ደግሞ አንድ ላይ ልክ እንደ ባልና ሚስት ተቀራርበው በሚያወሩበት ጊዜ በቅናት ይቃጠል ጀመረ። ሁለቱ ወንዶች እሷን እንዳሻንጉሊት መካከላቸው አስቀምጠው ይጨቃጨቁባት ጀመረ። በወንድማማቾች መካከል ጥል ስለፈጠረች እሷን በደስታ እየተመለከተቻቸው ነበር። ታዲያ ወንድምየው ከሄደ በኋላ ብቻዋን ጄንፌይ ያናገራት ነበረ። ይሄ ሰርግ መቼም እንደማይሆን ነበረ ሲያሳውቃት የነበረው። እሷ ደግሞ አንድ ባንድ እነሱ ላይ እየተረማመደች የቴን ቤተሰብ የሆነ ውርስን ሆነ ገንዘብን ስትወስድ እሱ እንደሚያያት ነበረ ስትነግረው የነበረው። ታዲያ ጄንፌይ ሹጂንግን እንድትከታተል ሊንሺ የተባለችን ሴት ከቀጠረ በኋላ ስለሷ ግን ሹጂንግ ስታጣራ ነበረ። በዚህም ማንነቷና ስሟ ውሸት እንደሆነ ነበር የተረዳችው። ይባስ ብሎም ሹጂንግ ጥፋተኛ ሆና እንድትገኝ የተለያዩ የተሳሳቱ መረጃዎች ቢሮ ውስጥ አስቀምጣባት ነበረ። በዚህ ማሉ ሁለቱ ሴቶች ተጣልተው ነበረ። ሹጂንግም ቀድማ ነበር ከዛ ሄደችው። የተፈጠረውን ነገር ለጄንፌይ ለመናገር ሊንሺ ሄዳ ነበረ። ታዲያ የእሷን ጥንካሬ ለማየት ግን ምንም ግድ እንደማይሰጠው ለማስመሰል እየሞከረ ነበረ። ባስ ብሎም ፑል እየተጫወተ ስለነበረ በፑሉ ዱላ ሆዷን ላይ መታት ጀመረ። ሹጂንግን ሊያታልላት ሊያናድዳት የሚችል ሰው ግድ ጠንካራ መሆን እንዳለበት ያውቅ ነበረ። ንዴቷንም ለመግለጽ ሹጂንግ ሄደችው ውሺን የተባለ ጓደኛዋ ጋር ነበረ። እስከዛሬ የእቅድ አላማዋን ለማሳካት የተለያዩ ሀሳቦችን በመታመጣበት ጊዜ ከጎኗ ሆኖ የሚረዳት እሱ ነበረ። አሁንም የተፈጠረባትን ነገር ለመናገር እሱ ጋር ነበረ ሄደችው። ልክ እንደ ታላቅ እህቱ ነበር የሚያያት። ሁለቱ ወንድማማቾች ደግሞ ቤት ውስጥ ነበር የተገናኙት። ሹጂንግ እነሱ መበቀል የፈለገችበት ምክንያት የጄንፌይ አባት የሷ አባትን ገሏል ብላ ስለምታምን ነበረ። በመቀጠልም ሁለቱ ወንድማማቾች በተጣሉበት ጊዜ ትልቅ ሚስጥር ነበር የወጣው። ጄንፋይ ቲያን የተባለው ከአባቱ ጋር በደም አይዛመትም ነበረ። በዚህም ወንድማማቾቹ ከተጨቃጨቁ በኋላ ጆያን ቀድሞ ጥሎት ሄዶ ነበረ። ታዲያ ጄንፌይ እዛው ቦታ ላይ ወይን እየጠጣ ነው። በዚህም ይሰክራል። እሷን በመቀጠል ከሱ ጠርሙሱን ትቀበልና ወይኑን ትጠጣ ጀመረ። ስካር መንፈስ ውስጥ ሆና እሱ አስመሳይ እንደሆነ እየነገረችው ነበረ። በዚህ ሰዓትም ይስማታል። ነገሮችም ይቀጣጠሉ ጀመረ። በመካከላቸው ትልቅ የጥላቻና የመዋደድ መንፈስ ነበረ። በሌላ በኩል የሷ እንደ ታናሽ ወንድም የምታየው ውሲንም ሊንሺ የተባለችው እሷን የምታስቸግራትን ሴት ለማግኘት ነበረ ሄደው። ታዲያ እሷ ጋር ሄዶ በኃይል መጠቀም አልፈለገም። በስነ ስርዓት ያናግራት ጀመረ። ሊንሺም ልክ እንዳየችው ደስ ስላላት አብረው የመጠጥ ውድድር እንዲወዳደሩ ነበር የጠየቀችው። በዚህም ይወዳደሩ ጀመረ። ያሸነፋትም ውሺን ነበረ። በዚህም ከእህቱ እንድትርቅ ነበር ያስጠነቀቃት። ታዲያ ግን እሷ ምንም ቢሆን በቀሏን አልተወችም ነበረ። ጄንፌይና ሹጂንግን በጣም እየተቀራረቡ ነው። በእነሱ መቀራረብ የተናደደው ግን ጆያን ነበረ። በቻሉት መጠን መስሪያ ቤቱ ስላለመቀራረብ ይሞክራሉ። ነገር ግን ከመዋደዳቸውና ለብዙ ዓመት ከመለያየታቸው አንጻር ብዙን ሰዓት እየተቀራረቡ ነበር ጊዜ የሚያሳልፉት። እጅ ከፍንጅም ጆያን ይይዛቸዋል። እሱም አሁንም እየተቃጠለ ነበረ። ታዲያ ጆያን ስለሷ እናት ሞት እያወራት ነበረ። የፒያኖ ድምጽ በጣም ያስፈራታል። ዘፈን ሳይሆን የሚናገረው የእናቷን ስቃይ ነበረ። ታዲያ ከዚህ ቀደም ዳዩ እናቷን አንቆ ከፒያኖ ጋር እያጋጫት እርዱኝ እያለች እየጮኸች ነበረ። በዚህም ጆያን ሲያስጠነቅቃት የነበረው በቀሏን እንዳትረሳና በፍቅር እንዳትታወር ነበረ። ያን ቀን ዝናብ ነበረ። በዚህ ሰዓት ፌሷን እየፈለጋት ነበረ። እሷ ደግሞ የነበረችው ከጆያን ጋር ነው። እሱም ተንበርክኮ በጣም የሚያምር የዳይመንድ ቀለበት ከኪሱ በማውጣት የአግቢን ጥያቄ ነበር የጠየቃት። ታዲያ እሷ እምቢ ትላለች። እምቢ ብትልም ግን እምቢቷን መቀበል ያልፈለገው ጆያን በተደጋጋሚ እየቀረበ ያስቸግራት ጀመረ። እጆቿንም ይዞ እሺ እንድትል እየታገላት ነበር። የጄንፌይ አባቷን እንደገደለ በተዘዋዋሪ እሱ እጅ እንዳለበት የአባትየው ደም እሱ ደም ስር ውስጥ እንደሚዘዋወር እየነገራት እሷ ደግሞ እየታገለችው ነበር። እንደምንም ታግላ ትመታዋለች። በመቀጠል ወደ ውጭ በምትወጣበት ሰዓት ጄንፌይ በሰዓቱ ደርሶላት ነበረ። ሁለት ወንዶች ይደባደባሉ። ታዲያ በዚህ ሰዓት ግን ጆያን የተናገረው ነገር አባቷ የሞተ ቀን ገመዱን ያቀበለው
ጂያንፌ እንደሆነ ነበረ። ይህንን ስትሰማ በጣም ትደነግጣለች። ምንም ቢሆን ግን በዚህ ሰዓት ከጆያን አጠገብ መቆም አልፈለገችም። ጂያንፌ ታምኘኛለች ብሎ ሲጠይቃት እንደምታምነው ነበር የነገረችው። እሱም ወደ መኪና ይወስዳታል፣ ያረጋጋትም ጀመር። በዛ ሰዓት ግን ተታርቀው ነበረ። በቀጣይ ቀን አንድ አልጋ ላይ የነቁት። በዚህ ደስታ ነበረባቸው። አንዳቸውን እየሳሙ ፍቅራቸውን እየተገላለጹ ነበር። ቢሮ በነበረችበት ጊዜ ተስፋ ያልቆረጠው ጂያን አሁንም ሊያገኛት ይመጣል። በዚህም ካጠገቧ እንዲርቅ መበቀል ካለባት የማንንም ሰው እርዳታ እንደማትፈልግ ነበር የነገረችው። እምቢታውን ሲገልጽላት ግን ወዲያው ትመታዋለች። በዚህም በጣም ተናዶ ነበረ። እሱም የበቀል ሀሳቡን አንድ ብሎ ነበር የጀመረው። በሌላ በኩል በቀጣይ ቀን ከህፃናት ጋር እየተጫወተች ነበረ። ያኔ ሊያገኛት የመጣው ጂያንፌ ነበረ። ህፃናቶች ሲሮጡ ሲሳሳቁ እያየች ነው። የሚያነቡትንም የተረት መጽሐፍ እያየች ነበረ። በተረት ማመን ትቻለሁ። የራሴን ህይወት ካየው በኋላ ጥሩ ጊዜ ይመጣል ብዬ ማሰብ አቁሜያለሁ። ያን ቀን የሄደችው የጂያንፌ አባት ጋር ነበረ። ታዲያ እሱ በኦክሲጅን ስለሚተነፍስ ኦክሲጅኑን ካፉ ላይ በመንቀል ለ5 ሰከንድ ያህል ሞት ምን እንደሆነ እንዲያጣጥም እያደረገችው እያሰቃየችው ነበር። ታዲያ ግን ወዲያው ከውሺን የሰማችው እናቷ እንደጠፋች ነበረ። በዚህም በካሜራ አማካኝነት እናቷ የት እንደሄደች ለማጣራት እየሞከረች ነበረ። መጀመሪያ የጠረጠረችው ጆያንን ነው። በዚህም እሱ ጋር እየተንበረከከች ነበር የሄደችው። ስትጠይቀው የነበረው እናቷን እንዲመልስላት ነበረ። ታዲያ እሱ እናትየው እንድትመለስ ከፈለገች ከእሱ ጋር የፍቅር ግንኙነት መጀመር እንዳለባት ነበር የነገራት። በዚህም እሱን ለማግባት ነበር የተስማማቸው። በዛ ሰዓትም ጂያንፌ መጥቶ እንድታቆም ለማድረግ እየሞከረ ነበረ። ታዲያ አቅጣጫውንም ከነገራቸው በኋላ እናቷ የአይምሮ ህሙማን ተጠቂ ስለሆነች እንደ እብድ እየሆነች ነበረ። ታረጋጋታለች። ታዲያ ጂያንፌ ማጠገቧ ሆኖ ለማረጋጋት እሷን እየሞከረ ነው። የቲያን ቤተሰብ የሆናችሁ ሰዎች እንዳለ ምን ያህል ግን ጨካኝ ናችሁ? የምወዳቸውን ሰዎች እንዳለ አንድ ባንድ ልታሳጡኝ ነው። ታዲያ እሱ ድሮ ላይ ያሰረችው ጊዜና አንገቷ አካባቢ ጠባሳ ያደረገችበት ጊዜ በሚታይበት ሰዓት ሁሉን ነገር እሱ ላይ እንድትበቀል ከዛ በቀሏ እንዲወጣላት ይነግራት ነበረ። ከመሳምም ወደ ኋላ አይልም። እሷ ግን ፊቷ ላይ የሚታየው ጥላቻና ፍቅር ነበረ። እናቷንም ካረጋጋች በኋላ ቀጥታ ጂያንፌ የሄደ ወደ ድርጅቱ ነበረ። ወንድሙ ምክትል ፕሬዚዳንት እንደነበረ፣ ከዚህ በኋላ ግን እሱ ምክትል ፕሬዚዳንት እንደማይሆንና ከድርጅቱ እንደተባረረ ይናገራል። እሷ ግን በዛ ሰዓት ታግታ ነበረ። ያገታትም ከዚህ ቀደም በሷ ምክንያት የተባረረው ጂንግ ሃይ ነበረ። ስለትም ይዞ ፊቷን እንደሚያበላሸው ያኔ ማንም ወንድ እንደማይቀርባት እየነገራት ነበረ። በዛ ሰዓት ግን ጂያንፌ እንዲሁም ሊንሺና ውሺን ነበር የመጡት። በዛ ሰዓት የጂንግ ሃይን ልጅ ይዛው ነበር የመጡት። ታዲያ ልጁ ፊት ምንም አይነት ነገር ማድረግ ያልፈለገው ጂንግ ሃይም እዛው ስለቱን ነበር የጣለው። እሱም ልጁን ካቀፈ በኋላ ግን ስሙን እንድታስታውስ ነግሯት ነበር የሄደው። ታዲያ ከመውጣቱ በፊት ግን ዩካይ ስለተባለው ሰውዬ መረጃ ሰጥቷት ነበር የወጣው። በሌላ በኩል ጂያንፌ እና እሷ ተኝተው በነበረበት ጊዜ ሲያስብ የነበረው እሱ መጥፎ ሰው እንደሆነ ካወቀች ይቅርታ ትለው ይሆን አትለው ይሆን የሚለውን ነበር። በቀጣይ ቀንም ውሺንን ከጠራችው በኋላ ዩካይ የተባለውን ሰውዬ እንዲያፈላልግላት ትዕዛዝ ነበር የሰጠችው። በሌላ በኩል ሁለቱ ወንድማማቾች አሁንም በሷ ምክንያት እየተደባደቡ ነበረ። ታዲያ ሹጂንግም የሄደችው የአባቷ ፎቶ ያለበት ቦታ ነበረ። እዛም ከሄደች በኋላ ለራሷ ስትናገር የነበረው ሁሉንም አንድ ባንድ እንደምትበቀላቸውና እንደምታስከፍላቸው ነበረ። ታዲያ የምትበቀላቸውንም ሰዎች ሁሉንም ፎቶቸውን ለጥፋ ነበረ። ከነሱ መካከል ጂያንፌም ነበረ። ሊንሺንም እሷን እየተከታተለቻት ስለሆነ የት እንደሆነች ውሺንን ብትጠይቀው ሊነግራት አልፈለገም። በቀጣይ ቀንም ድርጅት ውስጥ ከባድ ችግር ስለተፈጠረ የቦርድ ስብሰባ ተደርጎ ነበር። እሷ እጮኛ እያላት ከሌላ ሰው ጋር እየማገጠች ነው ተብሎ የሚወራ ዜና ተለቆ ነበረ። በዚህ የተነሳ የድርጅቱ ገንዘብ በጣም እያሽቆለቆለ ነው። ሁሉም ከዛ ድርጅት እንድትባረር ሀሳብ እያመጡ ነበረ። ጂያንፌም ይመጣል። እሷን ብቻ መጠበቅ ሳይሆን ለድርጅቱ በጣም ጠቃሚ ስለሆነች ማንም ሰው እሷን ማባረር እንደማይችል ነበር የተናገረው። ሁሉም ከወጡ በኋላ በጣም እንደሚጨነቅላት ነበር ሲነግራት የነበረው። ለትንሽ ጊዜ ሁለቱ ብቻ ለመዝናናት ነበር ያሰቡት። እሱ ፑል ውስጥ እየዋኘ በነበረበት ጊዜ እሷ ቪዲዮ እየቀረጸችው ነበር። ታዲያ ወደ ውስጥ ካስገባት በኋላ ይቃለዱ ጀመር። እሷ ግን በዛ ሰዓት ምንም ፍቅሯን ለማሳየት ብትሞክርም ከውስጧ በቀሏ አልወጣላትም ነበረ። ዩካይ ስለተባለው ሰውዬ ከጂያንፌ መረጃ ለማስወጣት እየሞከረች ነበረ። ከዛ ባሻገር ደግሞ ወደ ቢሮዋ በመሄድ የተለያዩ መረጃዎችን ለመሰብሰብ ትሞክራለች። አመሻሽ ላይ ወዳለችበት ቦታ በመጣበትም ጊዜ በጣም ብዙ ብር ነበር የጠየቀችው። ያንን ብር አንዴ እንኳን ለምን ፈለግሽው ብሎ መልሶ አልጠየቃትም ነበረ። በዚህም የፈለገችውን ያክል እንደሚሰጣት ነገር ግን እንድትጠነቀቅ ነበር ሲነግራት የነበረው። በዚህም ይስማት ጀመረ። ሁለቱም ፍቅር ውስጥ ነበሩ። ወዲያው ግን መልእክት ሲላክላት ፊቷ ላይ ንዴት ይታይ ጀመረ።
የተባለውን ሰውዬ ያገኘችው ይመስላል። ወደ ቦታውም ትሄዳለች። ታዲያ እሱም እንዳያት ማንነቷን ካወቀ በኋላ ግን በጣም ፈርቷት ነበረ። ስለት በማውጣት ያስፈራራት ጀመረ። ያኔ ለበቀል ካላት ትልቅ ጉጉት የተነሳ ስለቱን በእጇ ከያዘች በኋላ እጇ እየደማ የአባቷ ሞት በተዘዋዋሪ እሱ እጅ ላይ እንዳለ ለዘላለም ከሚጸጽተው አንድ ቪዲዮ እንዳለና ያ ማስረጃ የት እንዳለ ነበር የጠየቀችው። እሱም ቪዲዮ በዴክ አማካኝነት እንዳለና እሱም ማጠንጠኛ ደግሞ ማግኘት የምትችልበትን ቦታ ነበር የነገራት። እሱንም ተቀብላ ትወጣለች። ውጪ ግን ሲጠብቃት የነበረው ሲከታተላት የነበረው ጂያንፋይ ነበረ። ታዲያ እሱንም ቀርባ አቅፋው ነበረ። ነገር ግን እሱ ከእጇ ላይ ያንን ሲዲ ከወሰደ በኋላ እዛው ፊት ለፊቷ ነበር ያቃጠለው። በዚህም እንደ እብድ ትጮህ ጀመረ። ለረጅም ሰዓት አምናው ነበረ። አሁን ግን ጠላቷ እንደሆነ ነበር የተረዳችው። በጣም ዝናብ ስለነበረ መሬት ላይ ወድቃ እያለቀሰች ነበረ። እሱም ጥላ ይዞ መጥቶ ሊያጽናናት እየሞከረ ነው። ነገር ግን አጠገቧ እንዳይደርስ ነበር ያስጠነቀቀችው። ዝናቡ በጣም ስለደበደባትም በቀጣይ ቀን ከባድ ትኩሳት ይዟት ነበረ። ሲንከባከባት የነበረው ውሺን ነበረ። ታዲያ ከእንቅልፏ በምትነሳበትም ጊዜ የተፈጠረውን ነገር ትነግሯለች። ምንም እንደዛ ብትታመም ግን ከስራና መረጃ ከመሰብሰብ ወደ ኋላ አላለችም ነበረ። ወደ ድርጅቱ በገባችበት ጊዜ ዣውኑ የተባለች አዲስ ምክትል ፕሬዝዳንት መታ ነበረ። በጣም ክፉ ሴት ናት። ለመጀመሪያ ጊዜ ከእሷ ጋር በተገናኘችበት ሰዓት ዣውኑ እሷን ከዚህ ድርጅት ማባረር እንደምትፈልጉላ እየተናገረች ነበረ። ሁለቱ ሴቶችም ይጣሉ ጀመረ። ከዛ ድርጅት በወጣችበት ጊዜ ጂያንፋይ ነበር ያገኛት። ታዲያ ዣውኑ በጣም መጥፎ ሴት ስለሆነች ከሷ መራቅ እንዳለባት እየነገራት ነው። ከሁሉም በላይ ግን መጥፎ እሱ እንደሆነ ያንን ትልቅ መረጃ ለ8 ዓመታት ስትፈልገው እንደነበረ በዚህም ፊት ለፊቷ ሆኖ እንዳቃጠለባት ነበር ስትናገር የነበረው። እሱ ግን እንዳታይ የሚፈልገው የደበቀው ነገር ነበረ። ሁለቱንም የለያያቸው ውሺን መጥቶ ነበረ። በዚህም ከዛ ይዟት ይሄዳል። የድሮን በሚታይበት ጊዜ ብዙ ሰዎች መጥተው ውሺንን ከደበደቡት በኋላ እሷ የፖሊስ መኪና ድምጽ አሰምታ ነበር ያዳነችው። ህይወቱን ስላዳነችለት ከዛ ጊዜ ጀምሮ የራሱን ህይወት አሳልፎ ለሷ ከመስጠት ወደ ኋላ አይልም ነበረ። ሁለቱም በሚያወሩበት ጊዜ አባቷ የሞተበትን መረጃ ማግኘት እንደምትፈልግ ትናገራለች። ከባዱ ነገር ድሮ መረጃ የሚቀመጥበት ስፍራ ስላለ እዛ እቃ ማከማቻ ክፍል ገብታ ህይወቷንም መስዋዕት አድርጋ ቢሆን መረጃውን ማግኘት እንዳለባት እየተናገረች ነው። በቀጣይ ቀንም ድርጅት ውስጥ አንዲት ሴት እያስቸገረች ነበረ። እሷንም ለማናገር የቀረበቻት ሹጂንግ ነበረች። ሴትዮዋን ለማናገር እየሞከረች ነው። በዚህ ሰዓት ግን በጣም ተናዳ ነበርና ሴትዮዋ በተደጋጋሚ እየተናገረቻት ነው። ያኔ የመጣችው ዣውኑ ነበረች። በዚህም ሴትዮዋ ደስ እንዲላት ለማድረግ ሹጂንግን ከድርጅቱ እንዳባረረቻት ሁላ ፊት ለፊት ነበር የተናገረችው። ታዲያ ወደ ቢሮም ከተሰበሰቡ በኋላ እሷ እንደተባረረች ዣውኑ እየተናገረች ነው። ጂያንፌይ መጥቶ ይደግፍልኛል ብላ ብታስብም ጂያንፌይ እሷ እንድትባረርና እታች ያሉ እቃ ማከማቻ ክፍሎች ውስጥ እንዲሁም ልብስ ቀለም ከሚያቀልሙ ሰዎች ጋር እንድትሰራ ነበር የነገራት። ይሄ ነገር ለእሷ በጣም ከባድ ነገር ቢመስላትም አባቷ የሞተበትን ምክንያት ለማወቅ ይረዳት ነበረ። ታዲያ ጨርቅ ማቅለም አትችልም ብለው እዛ ያሉ ሰዎች እንዳለ ቢንቋትም ጥበቧን አሳይታቸው ነበረ። ይህንን የተማረችው ከአባቷ ነበረ። እዛ ያለም አንድ አዛውንት በጣም አድንቋታል። ጂያንፌም ሊያገኛት በመጣበት ጊዜ አሁንም ስላቃጠለው ነገር ነበር በተደጋጋሚ ስትናገር የነበረው። እሱም ሊያስረዳት የሚፈልገው ትልቅ ነገር ነበረ። እንዴት ብሎ ማስረዳት እንዳለበት ግን አያውቅም። በሌላ በኩል ዣውኑ ደግሞ ድርጅት ውስጥ ጂያንፌይ ራሱ በጣም መጥፎ ነገሮች እንደሰራ ገንዘብ እንዳጭበረበረ እየተናገረች እሱ ራሱ ከፕሬዝዳንትነት እንዲወገድ ለማድረግ እየሞከረች ነበረ። እሱ ግን ጠረጴዛውን ነበር ወደ እሷ ያዞረው። በዚህም እሷ ብዙ ችግር ውስጥ ስለገባች ውጪ ሀገር ደግሞ ባንክ ከፍታ እዛ በጣም ብዙ ገንዘቦች ስላላት ምናልባት በህገወጥ የመጣ ሊሆን እንደሚችልና ድርጅቱን እየተጠቀመችበት ሊሆን እንደሚችል ነበር የተናገረው። ከዛ ንግግር በኋላ የሄደው የሹጂንግን የአእምሮ ታማሚ እናት ለማግኘት ነበረ። እሷም እንዳየችው የሆነ ሰውን እንደሚያስታውሳት እየተናገረች ነው። ከትንሽ ቆይታ በኋላ ሹጂንግ ትመጣለች። እሷም ስታስጠነቅቀው የነበረው ከእናቷና ከሷ እንዲርቅ ነበረ። በመቀጠልም ወደ ስራ ትሄዳለች። እዛም ቀለም በምታቀልምበት ጊዜ የሷ አባት ቀለም የሚያቀልምበትን መንገድ ዣውኑ የተባለችው ሴት ከዚህ ቀደም እንደምታቀልመው ትሰማለች። በዚህም የሷ አባትና አሁን ምክትል ፕሬዝዳንት ሆና የመጣችው ሴት ግንኙነት እንዳላቸው ነበር የተረዳችው። ታዲያ ዣውኑ በጣም ብዙ ገንዘብ ስላላት እሷን ስለጠረጠረ ስለ ድሮ መረጃ ለማግኘት የሄደው ወደ እቃ ማከማቻ ክፍል ነበረ። እንዳጋጣሚ ሆኖ ስለ አባቷ አሟሟትም ለማወቅ ሹጂንግ እዛ ሄዳ ነበረ። ሁለቱም ይገናኛሉ። በዚህም ሁለቱም ጠላታቸው አንድ ስለሆነ መረጃ ለማግኘት በትንሽዬ ጣታቸው ቃል በመገባባት መረጃ ለማግኘት እየፈለጉ ነበረ። እነሱ ወደዛ እንደሄዱ የሰማችው ዣውኑ ደግሞ ያ ቦታ ሙሉ ለሙሉ እንዲቃጠል ነበር ትዕዛዝ የሰጠችው። መረጃውን ለማስወገድ አስባለች። በዛ ሰዓት እነሱ ውስጥ እያሉ ትልቅ እሳት ነበር የተነሳው። በተደጋጋሚ እንሂድ ቢላትም እሷ ግን ቀድሞ እንዲወጣና መረጃውን እንደምትፈልግ ነበር ስትናገር የነበረው። በጣም ስለሚወዳት እሷን ጥሎ መውጣት አልፈለገም ነበረ። ታዲያ ሁለቱም እዛው ራሳቸውን ይስታሉ። ታዲያ በቀጣይ ጊዜ
ከሆስፒታል ሲነቁ እሷ ቀድሞ ተሽሏት ነበረ። እሱ ግን እዛ ሆስፒታል ውስጥ መቆየት ነበረበት። በዚህም ዣውኑ እዛት መስሪያ ቤት እስካለች ድረስ እንደማታርፍ ነበር የተናገረችው። እሷን ለማግኘትም ትሄዳለች። እስከዛሬ የሰረቻቸውን ወንጀሎች እንዳለ እንደምታቀባት ነበር የነገረቻት። ትልቅ ውርደት ውስጥ እንደገባች የተረዳችው ዣውኑ አሁንም ቢሆን ተስፋ ላለመቁረጥ ነበር ያሰበችው። በዚህም የሚያዛት ሰውዬ ጋር ትሄዳለች። ታዲያ ሰውየው ጥቁር በጥቁር የለበሰና ኮፍያ ያደረገ ነበረ። በዚህም ሲናገር የነበረው ምንም ቢሆን እሷ አደጋ ውስጥ ከገባች እሱ አብሯት እንደማይገባ፣ ሁሉን ወንጀል እሷ ይዛ ገደል እንደምትገባ ነበር ሲነግራት የነበረው። በዚህም ማስረጃዎቹን ማስወገድ ነበረባት። ታዲያ ወደ ሆስፒታልም እሷ በምትመለስበት ጊዜ ከጂያንፌ ጋር እየተቃለዱ ነበረ። እሷ በተደጋጋሚ የውሺንን ስም ስታነሳ ጂያንፌ በጣም እየቀና ነበረ። ነገር ግን ምንም ቢሆን ለስልሳለታለች። ህይወቱን አሳልፎ ለእሷ ሰጥቷት ነበር። በቀጣይ ቀንም ጨርቅ ወደሚመረትበት ቦታ ነበር የሄደችው። ከብዙ ዓመታት በፊት የተፈጠረውን ለማስታወስ እየሞከረች ነው። የቱ እውነት የቱ ሐሰት እንደሆነ አታውቅም ነበረ። በዛ ሰዓት የመጣችው ዣውኑ ነበረች። ስለ ሟች አባቷ በተደጋጋሚ እንዳዘነች የእሷ አስተማሪ እንደሆነ እየነገረች እያሾፈችባት ነበረ። ዣውኑ በዛ አላበቃችም። ስለ ጂያንፌም በጣም መጥፎ ነገር ትናገራለች። ያኔ ዝም ማለት የከበዳት ሹጂንግ ካነቀቻት በኋላ ታስጠነቅቃት ጀመር። እሷን አናግራት ዣውኑ ከወጣች በኋላ ጄንካ የተባለው ራሱን ሸፋፍኖ የነበረው ሰውዬ ከዚህ ቀደም በሹጂንግ አማካኝነት ከድርጅት የተባረረው ዣውኑን እያስጠነቅቃት ነበረ። እሱ የሰራቸው ወንጀሎች መቼም ቢሆን መታወቅ እንደሌለባቸው ይነግራታል። ከዛም በሄደችበት ጊዜ ከሆስፒታል የወጣው ጂያንፌ ውጭ እየጠበቃት ነበረ። አጠገቧ አስቀምጦ እንደ ሌሎች ፍቅረኛሞች መሆን እንደሚፈልግ እንድትስቅለት ለማድረግ እየሞከረ ነው። እሷን በቻለችው መጠን ለመኮሳተር እየሞከረች ነበረ። የፍቅር ግንኙነታቸው ላይ ከፍቅር ባሻገር ብዙ የሚያስቸግራቸው ነገር እንዳለ ትነግረዋለች። ታዲያ እሱ የሚፈልገው መወደዱን ብቻ እንደሆነ ነበር የነገራት። በዚህ ንግግር በጣም ታፍራለች። ይቃለዱም ጀመረ። በሌላ በኩል ዣውኑ ትልቁ ጥንቅጥ ውስጥ ገብታ ነበረ። እንዴት ብላ ማምለጥ እንዳለባት አላወቀችም። ድርጅት ውስጥም የተሰረቁ ብዙ ገንዘቦች ስላሉ ወደ እሷ እንደሚያመራ እርግጠኛ ነበረች። ጄንካይን እርዳታ በምትጠይቀው ጊዜ ከዚህ መውጣት ከፈለገች በህይወት መክፈል እንዳለባት ነበር የነገራት። ታዲያ ቦርድ ስብሰባ ላይም ብዙ የጠፉ ገንዘቦች ስላሉ ነገሮች እንዳለ የሚያዘወትር ነገሮች እንዳለ የሚመሩት ወደ ዣውኑ ነበረ። ታዲያ እሷ ተናዳ ከመውጣቷ በፊት ሹጂንግ ታስቆማታለች። ከ8 ዓመት በፊት አባቷ ላይ የተፈጠረውን ነገር መናገር እንደነበረባት፣ አሁን የምታመልጥበት ነገር እንደሌለ ነበር ስታሳውቃት የነበረው። በዚህም አመሻሽ ላይ ቴራስ ላይ ዣውኑ እውነቱን እንድታቅ ስለምትፈልግ ሹጂንግን ነበር የጠራቻት። ሁለቱ ይተያዩ ጀመረ። ጫፍ ላይ ቁጭ ብላለች። በዚህም ስትነግራት የነበረው አባቷ የሞተበትን ምክንያት ሁሉን ነገር ጂያንፌ እንደሚያውቅ ነበረ። ይህንን ስትሰማ ትደነግጣለች። ታዲያ ጂያንፌን ለማግኘት ሹጂንግ በሄደችበት ጊዜ ከዛ ቴራስ ላይ ተወርውራ ራሷን ያጠፋችው ዣውኑ ነበረች። የድሮን በሚታይበት ጊዜ ኮማ ውስጥ ያለው አባቱን ጂያንፌ በዝናብ እየተከተለው ነበረ። ለምን እንዳታለለው፣ ለምንስ የሹጂንግን አባት እንደገደለ እየጠየቀው ነበረ። ታዲያ እሱ ያውቃል ከተባለች በኋላ ኮስታራ ሆና ነበረ። ጂያንፌ በቻለው መጠን ሊያረጋጋት እየሞከረ ነው። ምንም ካደረገች ይቅርታ እንደሚያደርግላት ትጠይቋለች። እሱም እንደሚያደርግላት ነበር የተናገረው። ወደ ድሮ ቤታቸው እንዲወስዳት ትጠይቋለች። ያ የድሮ ቤታቸው መጥፎ ትውስታ ስላለበት እምቢ ማለት ቢፈልግም እሷ ስላለች ብቻ እሺ ብሎ ወደ ቦታው ወስዷት ነበረ። አባቷ ራሱን ያጠፋበትን ቦታ እያየች በጣም አዝና ነበረ። በዚህም እሱ ሊያጽናና ሲመጣ አባቷ የሞተ ቀን እንደነበረ ትጠይቋለች። በዚህም መዋሸት አልፈለገም። ሲነግራት የነበረው በዛ ጊዜ እንደነበረ አባትየው እያለቀሰ እሱና ቤተሰቦቹ እንዲማሩለት ሲጠይቅ እንደሰማ ነበር የነገራት። በዚህም በጣም ትናደዳለች። ትመታው ጀመረ። ከዛ ባሻገር መቀሱን ላይ ይዛ እያስፈራራችሁ ነበረ። ታዲያ እሱም ያንን መቀስ ወደ ሆዱ ከገፋ በኋላ እየወጋችሁ ጭንቅላቷ ውስጥ ያለ የበቀል ስሜት እዚህ ላይ እንዲያበቃ ነበር ሲነግራት የነበረው። እሷ ግን በደንብ አልወጋችሁም። ከደማ በኋላ ትተዋለች። በዚህም ፊቷን አዙራ ነበር ጥላው ሄደችው። ዊሺንም የእነሱን መረጃ ለመሰብሰብና ለጂያንፌ ለመናገር አስባ ነበረ። ታዲያ ቢሮ ውስጥ በነበረችበት ጊዜ ውሺን ይደርስባታል። እያስፈራራት ነበረ። ታዲያ ምን እንደፈለገች ሲጠይቃትም እሷ ትስማዋለች። እሷን ግን እየወደዳት ነበረ። በቀጣይ ጊዜም መስሪያ ቤት ውስጥ በነበረችበት ሰዓት አንዲት ሴት ታጭበረበርኩ ብላ እንደ እብድ እየሆነች ነበረ። ሹጂንግም ከቀረበቻት በኋላ ለእሷ የሰጠቻት መረጃ ነበረ። ታዲያ ከዚህ ቀደም በጣም ብዙ ገንዘብ ዣዊው በተባለችው ልጅ እንደተጭበረበረች፣ እህቷ እንደ እብድ እንደሆነችና እነሱን ማስከፈል እንደምትፈልግ፣ ይሄ ሁሉ ማጭበርበር ወንጀል ደግሞ የሚደበቀው በቲያን ድርጅት እንደሆነ ነበር የነገረቻት። ያንን መረጃ በመሰብሰብም የሄደችው ቀጥታ ጂያንፌ ጋር ነበረ።
ፊቱ ላይም ተወረውርበታለች። እነሱ ድርጅት ውስጥ የሚሰሩ የተለያዩ ማጭበርበሮች መረጃ እንዳላት ነበር ስትናገር የነበረው። ታዲያ እሱም ያንን መረጃ ካወጣችሁና ይፋ ከሆነ ድርጅታቸው እንደሚጎዳ ሁሌ ስለ በቀል ብቻ ስታስብ ከዛ በላይ ብዙ መስዋዕትነት ሊያስከፍላት እንደሚችል ነበር ሲነግራት የነበረው። በመቀጠልም ስልክ ተደውሎላት እሷ የምታስተዳድረው ድርጅት እንደተዘጋ ነበር የተነገራት። በዚህም ይህንን ነገር እሱ እንደሚያውቅ እርግጠኛ ነበረች። ድጋሚ ስልክ ተደውሎላት ደግሞ እናቷ እንደጠፋች ትሰማለች። እናቷን ለመፈለግ ስትሄድ እሱ ሊከተላት ቢፈልግም አልፈቀደችለትም ነበረ። እያለቀሰች ነበር ስትራመድ የነበረው። እነ ውሺንም ያገኟታል። ታዲያ ሁሉንም የተፈጠረውን ነገር ለነሱ ስትነግራቸው ሊንሺ ራሱ አዝናላ ካቀፈቻት በኋላ ታረጋጋታለች። ከዛ ከሄዱ በኋላ ውሺን ግን ይሄ ሁሉ ነገር የተፈጠረው በቲያን ቤተሰቦች እንደሆነ እየተናገረ ነበረ። ያኔ ሊንሺ ራሷን ሁላ ጥፋተኛ ታደርጋለች። ውሺን ግን ምንም ቢፈጠርበት እሷን ከመጠበቅ ወደ ኋላ እንደማይል ይናገራል። እናቷን እየፈለገች በነበረበት ጊዜ ጄንፌ ከአንድ ሰው ጋር እያወራ ነበረ። በዚህም እሱን ትቀርበዋለች። እናቷን የደበቀው እሱ እንደሆነ ነበር የጠየቀችው። መቼም ቢሆን ግን እሷንና እናቷን እንደማይጎዳ ቃል እየገባላት ነበር። ታዲያ እሱ ንጹህነቱን ለማሳየት ቢሞክር እሷ ግን መቼም እንደማታምነው ትናገራለች። አመሻሽ ላይ እንዳጋጣሚ የእሷን እናት ነበር ያገኛት። እናትየውን ይዞ ወደ ሆስፒታል ሊወስዳት ሲል ግን ሌላ ሰው መስሏት ባልተገባ መልኩ ትደበድበው ጀመረ። በዚህ ሰዓት አንቃው ራሱን ስቶ ነበረ። በዚህም የነቃው ቤት ውስጥ ነው። እሷም ስትናገር የነበረው አጠገቡ ቁጭ ብላ ይሄን ሁሉ ነገር ያቀነባበረው እሱ እንደሆነ፣ እናትየው እንድታጠቃው ሁላ ያደረጋት እሱ እንደሆነ ነበረ። እሱ ግን ሲነግራት የነበረው በምላሹ እናትየው ያለችበት ሆስፒታል በብዙ ዘበኞች እንደሚጠበቅ፣ ሆን ብሎ የሆነ ሰው እናትየውን ከዛ እንዳስወጣት ነበር ሲነግራት የነበረው። በዚህም ግን ትንሽ ልታምነው ብትፈልግም በመካከላቸው ያለው ጥላቻ ይቆጣጠራቸውና ሁለቱም ይጣላሉ። በቀጣይ ቀን ትልቅ የቦርድ ስብሰባ ተደርጎ ነበረ። በዚህም እሱ ሲናገር የነበረው ማይቺዮ ለተባለ ለተቃራኒ ቡድናቸው የድርጅት ኃላፊ ዲዛይናቸው እንደተለቀቀ፣ ይህንን ዲዛይን ደግሞ እየለቀቀችው ሹጂንግ እንደሆነች፣ ከዚህ ቀደም እሱን ሰውዬ ስታገኘው የሚያሳይ ፎቶ እንዳለ ሁላ በማሳየት ሁሉም ሰው እሷን ጥፋተኛ አድርጎ ከድርጅቱ እንዲያባረራት አድርጎ ነበረ። ይሄንን ስትሰማ ጭራሽ ትጠላው ጀመረ። በዚህም ከድርጅቱ ከወጣች አይቀር እሱን ተሳድባ አንገቷ ላይ ያለውን የድርጅቱ ሰራተኛ እንደሆነች የሚያሳየውን መታወቂያ አውልቃ መሬት ላይ ወርውራ ነበር የወጣችው። በዚህም እሱ ፓርክ ወዳረገበት መኪና በሚሄድበት ጊዜ ውጪ ነበር ያገኘችው። ከዚህ ቀደም ተቀናቃኝ ቡድን የሆነውን ሰውዬ እንድታገኝ የነገራት እሱ እንደሆነ ያኔ ስትወደው ስለነበረ የጀርባ ነገሩን ሳታይ ሄዳ ሰውየውን እንዳገኘች እየተናገረች ነበር። ከዛ ሰውዬ ጋር ስትገናኝ ፎቶ አንስቶ ያንን ፎቶ አሁን የተጠቀመበት ራሱ እሱ ነበረ እንጂ እሷ ምንም መረጃ ለውጭ ሰዎች አልተናገረችም። በጣም አድናቂ ነኝ። የሆነ ጊዜ ላይ ስላመንኩ በዛ ጊዜ ተጠቀምክብኝ አይደል? እሱ ደግሞ መከዳትን፣ እምቢ መባልንና መጠላትን ምን እንደሆነ ለማሳየት የቻለውን ነገር እንዳለ እያደረገ ነበረ። ነገር ግን እንደዛ ስታናግረው አሁንም በፍቅር አይን ነበር ሲያያት የነበረው። በዚህም ተናዳ ጥላው ትሄዳለች። እርዳታ የጠየቀችው ውሺንን ነበረ። ከድርጅቱ ብትባረርም አባቷ የሞተበትን መረጃ ምንም ባታገኝም አሁንም ተስፋ መቁረጥ አልፈለገችም። ጂያንፌ ደግሞ በሌላ በኩል ከፍቅርና ከጥላቻ የቱን መምረጥ እንዳለበት አሁንም ግራ ተጋብተው ነበረ። በዚህም በቀጣይ ቀን ሁለቱ ነበር የተገናኙት። እሷም በዚህም ከቀናት በኋላ ሁለቱ ይገናኛሉ። ፊትለፊታቸው ጥላቻ ቢታይም በውስጣቸው የደበቁት ነገር ነበረ። እሷ አሁንም አባቷ የሞተበትን ምክንያት ማወቅ ትፈልጋለች። በዚህም ስትነግረው የነበረው ወንጀሎቹን እንዳለ እንደምታጋልጥበት ነበረ። በቀጣይ ጊዜ መኪና ውስጥ በነበረበት ሰዓት እሷ እንደታገተች ነበር የተነገረው። እሱም ሊያድናት ካገቷት ሰዎች ጋር ተደባድቦ ወደ ውስጥ ይገባል። ከፈታትም በኋላ ያን ያጋጠመውን ነገር ይነግራት ጀመረ። አባቷ በጣም ብዙ ችግር ውስጥ እንደገባ፣ ለመሞት የፈለገው እራሱ አባቷ እንደሆነ እንጂ ማንም ሰው መጥቶ እንዳልገደለው፣ አቶ ሊን አግኝቶ ሊያረጋጋው ሁላ እንደሞከረ ነገር ግን እንዳልቻለ፣ እሱ ከአባቷ ግድያ ጋር ምንም አይነት የሚያነካካው ነገር እንደሌለ ነበር ሲያሳውቃት የነበረው። በዚህም ሁሉን ነገር እንደሚያስተካክል እሱን ብቻ እንድታምነው በለሰለሰ ድምጽ እየነገራት ነበረ። እስከዛሬ እሱ ጠላቴ ነው ብላ ብታስብም ምንም ያደረገው ነገር አልነበረም። በቀጣይ ቀንም የእሱ አባት ከኮማ ስለነቃ ወደ ድርጅቱ ተመልሶ ነበረ። ታዲያ እስካሁን ጂያንፌ ሲያደርጋቸው የነበረውን ነገር እንዳለ አባትየው ማድረግ አልፈለገም። እሱ በጣም አምባገነን አገዛዝ የሚመራ አይነት ሰው ነበረ። በሌላ በኩል ሁለቱ ጥንዶች ደግሞ ፍቅራቸውን እያደሱ ነበረ። በዚህም የወደፊቱን ባያውቁም አሁን ላይ ደስተኛ ነበሩ። አባቱ ከኮማ ስለነቃም አሁን ጆያን የሄደው አባትየው ጋር ነበረ። በዚህም እነ ሹጂንግን ለመበቀል አሁንም ይፈልጋል። አባትየው ግን ለሱ ምንም ስራ ሊሰጠው አልፈለገም ነበረ። ሁሌ እንደ ስኬታማ የሚያየው ትንሹ ልጁ ጂያንፌን ነበረ። አሁን ሁለቱ ፍቅረኛሞች አንድ ላይ
በነበሩበት ጊዜ ዦያን በጣም መጥፎ ሰው እንደሆነ እሱ ኃይል ካገኘ እንዴት ማስወገድ እንደሚችሉ እንደማያውቁ እየተናገረች ነበረ። እሱ ደግሞ እንደምንም ብሎ መንገድ እንደሚፈልግ ያሳውቃታል። ሊንሺና ውሺን ደግሞ ፍቅራቸው በጣም ጸንቶ ነበር። አባትየውም አሁን ቤተሰብ እንደማይልና የሱ የሆነ ነገር እንዳለ ወስዶ ደካማ የሆኑ ልጆቹን ሁላ እንደሚያስወገድ ተናግሮ ነበረ። ታዲያ ጂያንፌና ሹጂንግ ወደ ድርጅቱ በሚመጡበት ጊዜ ያገኛቸው ዦያን ነበረ። አሁን እንደ ፍቅረኛሞች እንደሚመስሉ፣ ከዚህ ቀደም ግን ሊገዳደሉ እንደነበረ ይነግራቸዋል። እነሱ ግን አሁን ፍቅራቸው ስለጸና በመሀላቸው ማንም ሰው እንደማያስገቡ ነበር ሲናገሩ የነበረው። በዚህም አባትየውን ለማግኘት ቴራስ ላይ ነበር የሄዱት። ታዲያ አባትየው ሲናገር የነበረው ከዚህ በኋላ ጂያንፌ መሪ እንደማይሆንና ከድርጅቱ እንደተባረረ ነበረ። እሱ እምቢ ምሽ ማለት ግራ ገብቶት ዝም ብሏል። ያኔ ስትናገር የነበረችው ሹጂንግ ነበረች። አባትየው የሰራቸውን ወንጀል እንዳለ ማስረጃ ስላላት ለፖሊስ አሳልፋ እንደምትሰጥ ትናገራለች። አባትየው ግን ምንም አልመሰለውም ነበር። ታዲያ በቀጣይ ጊዜ ግን ዣኦያን እነሱን መጉዳት ስለሚፈልግ ያገታት ሊንሺ የተባለችው ልጅ ነበረ። ሊንሺን ለማገዝ ደግሞ የሄደው ውሺን ነበረ። በቻለው መጠን እዛ ካሉ በጣም የሰለጠኑ ተደባዳቢዎችና አጋቾች ጋር ለመደባደብ ሞክሮ ነበረ። እሷንም እንደምንም እነሱን አሸንፎ ሊፈታት ችሏል። ነገር ግን በስለት ስለተወጋ መዳን አልቻለም ነበረ። ለመጨረሻ ፍቅሩን ተሰናብቶ ከሳማት በኋላ እዛው ነበር የሞተው። በሰዓቱ ይሄንን ዜና የሰማችው ሹጂንግ ትመጣለች። በምታይበት ጊዜ እንደዛ የምትወደው እስካሁን የረዳት ታናሽ ወንድሟ መሬት ላይ ተዘርሮ ነበረ። ከባድ ሀዘን ውስጥ ትገባለች። በዚህም ስታስብ የነበረው እሷ መወደድ የማይገባት ሴት እንደሆነች፣ በአካባቢው ያሉ ሰዎች እንዳለ በሷ ምክንያት እየተጎዱ ስለሆነ በቀሏ ውስጥ ሰው ማካተቷ ጥፋት እንደሆነ ነበር የተረዳችው። ነገር ግን አጠገቧ የነበረው ጂያንፌ ነበረ። አሁንም እየተንከባከባት ነው። የቲያን ቤተሰብ ድርጅቱን እንዳለ እንደሚያፈራርስላት ሁላ ቃል ገብቶላት ነበረ። ታዲያ ዣኦያንን በቀጣይ ጊዜ የሰማው ድርጅት ውስጥ ያሉ ገንዘቦች እንዳለ ወደ ሌላ ባንክ እንደተዘዋወሩና ምንም ነገር እንደሌለ ነበረ። ታዲያ ወንድማማቾችን በተገናኙበት ጊዜ ይደባደቡ ጀመር። ጂያንፌም ያንን ዜና ሲሰማ በጣም ደንግጦ ነበረ። በዚህም የቦርድ ስብሰባ ተደርጓል። ሁሉም ሰዎች ያሰቡት ድርጅቱ ወደ ሌላ ሀገር ሊዘዋወር ስለሆነ ገንዘቦች እንደተዘዋወሩ ነበረ። በዚህ ሁሉ ነገር ግን አረጋግቶ ዣኦያን ነገሩን ለመምራት እየሞከረ ነበረ። ሰዎቹ ግን ሊያከብሩት ሁሉ አልቻሉም ነበር። በሌላ በኩል ከዚህ ውጥንቅጥ መውጣት የፈለጉት ሹጂንግ እና ጂያንፌ ነበሩ። ታዲያ በቀጣይ ጊዜም ዣኦያን ምን ማድረግ እንዳለበት ግራ ገብቶት ነበረ። ታዲያ የአባቷ ግድያ ጀርባ ያለው የጂያንፌ አባት ነበረ። እሱን ለማግኘትም ትሄዳለች። እንደ ድሮ በጣም ደካማ አልነበረችም። አሁን ጠላቷን ፊት ለፊቷ እየተጋፈጠች ነበረ። በዚህም ለሰውየው ፊት ለፊቱ እስካሁን ያጭበረበራቸውን፣ የሰረቃቸውን ገንዘብ፣ የገደላቸውን ሰዎች እንዳለ እንደምታውቅ መረጃም እንዳላት፣ ከዛ ባሻገር ደግሞ ለአባቷ ሞት እሱ ተጠያቂ እንደሆነ፣ ቤተሰቦቿንም የበተነው እሱ እንደሆነ በመናገር ጥላ ነበር ሄደችው። ልክ መኪና ውስጥ እንደገባች ግን ሰው ያገታታል። ያገታትም ዦያን ነበረ። በዚህም ራሷን ከሳተችበት እስክትነቃ አጠገቧ ቁጭ ብሎ እየጠበቃት ነበረ። ሁሉን ነገር ስላጣ እሷንም ማጣት ስለማይፈልግ፣ እሷን ደግሞ ብቻውን ጂያንፌ እንዲያጣጥማት ስላልፈለገ ለመጉዳት ተዘጋጅቶ ነበር። በዚህም እሱ ሲኦል የሚገባ ከሆነ አብራው ሲኦል እንደምትገባ እየነገራት ነበረ። በሰዓቱ የደረሰው ጂያንፌ ነበረ። ወንድሙንም ይቀጠቅጠው ጀመረ። ሊገለው ትንሽ ሲቀረው ያስቆመችው ሹጂንግ ነበረች። በቤተሰቦቹ አማካኝነት የተፈጠረውን ነገር እንዳለ ይቅርታ እየጠየቃት ነበረ። ሁሉንም ለህግ የሚያቀርቡበት ጊዜ እንደደረሰ ይነግራታል። ከቀናቶች በኋላም ሁሉም ወንጀለኞች የየራሳቸውን ቅጣት ተቀጥተው ነበረ። ዦያን እሷን በማገት ሰዎች ላይ ጉዳት በማድረስ እንዲሁም ገንዘብ በማጭበርበር 6 ዓመት ተቀጥቶ ነበረ። በሌላ በኩል ከዚህ ቀደም ድርጅቱ ሲሰራ የነበረው በሱ አማካኝነት የተባረረው ጄንካይ ደግሞ ለሰራቸው እስከዛሬ ወንጀሎች የ12 ዓመት እስራት ነበር የተቀጣው። በሌላ በኩል የሱ አባት ደግሞ በግድያ እንዲሁም በማጭበርበር እንዲሁም ሰዎችን በመጉዳት አንጻር እሱ የታሰረው የእድሜ ልክ እስራት ነበረ። ያ ጨለማ በሚያልፍበት ጊዜ ግን ለሁለቱ ፍቅረኛሞች ትልቅ ብርሃን ነበር ይወጣላቸው። ታዲያ እንደዛ ግጥም በሚገጠምለት በጣም በሚያምረው ባህር ተከበው ፍቅራቸውን ማደስ ችለው ነበረ። በመካከላቸው ያለ ትልቅ ማዕበልን ማስወገድ ችለው ነበረ። አሁን በጣም በምታምረው ፀሐይ ተከበው የወደፊታቸውን እየተነጋገሩ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።